ይሄ ጠባሳ ነው። አሞቴ ናቸው ማለት ነው። ገና በይሆናል ብሎ እንደዛ ከሚያንቀኝ መጀመሪያ አረጋግጦ የኔስ ችግርስ አይታይም? እያያችሁት ነው አይደለ? ሉል እዛ ጋር ያለበትን ሁኔታ ሁላችንም እያስጨነቀን ያለንበትን ሁኔታ ምንም ነገር ቢሆን እንግዲህ ከማድረግ ወደ ኋላ ምንልበትም ሰዓት አይደለም። ብዙ ሆነው እንጂ እኔ ተሾመ ለማንም አላንሰም ነበር። ምንድናቸው እነዛ? እነማን ናቸው? እኔ አሞቴም አይደለሁ ምንም አይደለሁ። እኔ ገበሬ አንድ ሰው ለሀገር ያገለገልኩ በሰፈሩ ላይ የተከበርኩ ሰው ነኝ። እርስዎ ኖት አይደል ያደረጉት? እኛ ላይ አደጋ እንዲደርስ ያደረጉት እርስዎ ኖት አይደል? እኮ ልነግርህ አይደለም አድርገውታል አይደል? እርስዎ አድርገውታል። አድርጌያለሁ። አዎ አድርጌያለሁ። እዛም እኮ ያለውን ነገር ብታውቅ ኖሮ እንደዚያ አትልም እንዴ? አንተ አንድ ነገር እዚህ ጋር ቢያዝብህና ቢደቀንብህ አድርግ የተባልከውን ከማድረግ ወደ ኋላ ስላለህ ለምትወደው ሰው ልጅ አለች የደረሰች እሷን ቢደፍሩብኝስ? ደቀኑብኝ፣ አስፈራሩኝ። እናንተ እንደምትሞቱም አላውቅም። እኔ እዛ ቦታ ላይ ያሉኝ በሙሉ አደረኩ። አዎ አድርጌያለሁ። እኔም እናንተ ላይ ጉዳት ይደርሳል ብዬ አሰብኩ አላሰብኩም። እናንተንም ይዤ ገደል ገባሁ። እኔም ያለሁበትን ሁኔታ ይኸው ቀድመን ቶሎ ብለን ሄደን እነዛን ሰዎች ካላገርናቸው ብዙ ነገር ነው የሚያጠፉት። እናንተም ፈልገው ነዋ የመጡት እኮ ያንን ቁረጥ ያሉት የእኛን አካባቢ የያዙት እናንተን ለማግኘት ነው። አሞቴ ናቸው፣ ሴምራ ናቸው፣ ምንድን ናቸው? እኔ ምን እንደሆነ አውቃለሁ? ምንም አላውቅም፣ ሲያወሩም አላውቅም። እነሱም ከእናንተ የሚፈልጉት ትልቅ ነገር አለ። ምን እንደሆነ ባላውቅም ከእናንተ ጋር የተያያዘ ነው። ምንድን ነው መለያቸው? አሞቴነቱን ሴምራነቱን መለያው ምንድን ነው? ሚስጥር ነው። የልዑል እናት አሞቴ መሆኗንም ስነግርህ በጣም ከባድ ሚስጥር ነው የነገርኩህ። አሁንም ከባድ ሚስጥር ነው የምነግርህ። እዚህ ጋር ምልክት አለብን አሞቴዎች ሁላችንም። የምን ምልክት? ምንድን ነው? ሊያሳይ ይችላል። ተመሳሳይ ጠባሳ ሁሉም አሞቴ ላይ አለ። እሳቸው አሞቴ መሆናቸውን ማወቅ ከፈለክ ማየት ትችላለህ። እዚህ ጠባሳ ከሌላቸው አሞቴ ካለ አሞቴ ናት። ከደረሰብን የመኪና አደጋ ጀርባ ያሉ ብዙ አጠራጣሪ ነገሮችን አሁንም ቢሆን እያገኘን ያለንበት ሁኔታ ላይ እንገኛለን። ሰላም፣ ጤና፣ ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ ሆናችሁ ይህን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ብዙ የምንወደው ፕሮግራማችን ላይ ደርሰናል። እንግዲህ እንዳያችሁት ከሆነ ሰሞኑን እጅግ በጣም አጣብቂኝ እጅግ በጣም አወዛጋቢ ሁኔታ ውስጥ ነው ያለ ነው። ሌሎች ሚዲያዎች ላይ የንስራይን ጨምሮ ነበልባልም ላይ እንደምትመለከቱት ከሆነ በጣም እንግዲህ እየደረሱብን ያሉት ጉዳዮች በጣም ከባድ የሆኑ ላይምሮም በጣም እንግዲህ ከአቅማችን በላይ የሆኑ ነገር ግን በፈጣሪ እርዳታ በእናንተ ጸሎት እየተቋቋምናቸው እስካሁንም ቢሆን እሱን ተስፋ እያደረግን ያለንበት ሁኔታ ላይ ነው ያለ ነው። እናንተም እየተመለከታችሁት ያላችሁት ነገር ነው። እንግዲህ ተመልካቾቻችን እያያችሁት እንደሆነ እኛ ላይ ቀደም ሲል እንግዲህ የመኪና አደጋ ደርሶብን ነበረ። እዛ የመኪና አደጋ ላይ እንግዲህ የቀጥታ እንግዲህ አደጋ ነው ብቻ ምክንያቱም ሰው ሰራሽ አደጋ አለ ወይም ደግሞ በተፈጥሮ የሚከሰት አደጋ አለ። ይሄ ግን ሰው ሰራሽ አደጋ እንደሆነ ማሳያዎች በጣም ብዙ ነገሮችን አግኝተናል። ለምሳሌ ትላንትና ወደ እናንተ ባደረስነው ቪዲዮ ከጋሻው ጋር ያደረግነውን ቆይታ ተመልክታችኋል። ቀጥታ ወደ ጋራጅ ወይም ደግሞ ወደ መካኒኮቹ በሄደ ሰዓት ወደ ፍሬኗ የምትሄድ አንድ ኤሌክትሪክ ገመድ እንዳለች እሷም እንደተበጠሰች ማሳያ አላቸው። ይሄንን ነግረውኛል መካኒኮቹን ነበር ያለው። ይሄንን ደግሞ ማን ነበረ በሁኔታ ያለው ጋሻው ምን አይቷል ስንል ጋሻው በቀጥታ እንግዲህ እኛ ያቀረብናቸው ወይም ደግሞ አቶ ተሾመ የተባሉትን ግለሰብ ነው በቀጥታ እጃቸውን ሲሰበስቡ ከመሪው ላይ አግኝቻቸዋለሁ። ያ ማለት መቀስ በእጃቸው ይዘው ነበረ። ስብስብ ሲያደርጉ እኔ ስደርስ እኩሎንን ተገጣጠምን። ይችን መቀስ ልሞክራት ነው አሉኝ ነበር ያለው። እንግዲህ ግልጽ ነው። ከዛ በፊት ማንም አልነበረም፣ ምንም የተፈጠረ ነገር አልነበረም። እሳቸው እንደዛ ካደረጉ በኋላ ነው ያ ነገር የተፈጠረው። በቀጥታ ሲቆርጦ ላያቸው ይችላል። ነገር ግን እጃቸውን ሲሰበስቡ በአይኑ በብረቱ የተመለከታቸው ነገር ነበር። ከእሳቸው ጋር በምናይበት ጊዜ በቀጥታ እኛን አስቆሙን፣ ገቡ። ያ ማለት ገበሬ ነኝ እዚህ አካባቢ ምከረክመው ጽድም አለ እሱን ላከናውን ነው በ3 ቀንም በምናምንም እዚህ እመጣለሁ ነበር ያሉት። ያ ሰዓት ወደ 4 ሰዓት አካባቢ ወደዛ ገደማ ነበር። ለሊት ከ9 ሰዓት ከምናምን በኋላ ነው እኛ ጉዞ የጀመርነው። እዛ ቦታ ላይ ስንደርስ 4 ሰዓት ማለት እንግዲህ ስራ የሚሰራበት ሰዓት ነው እንጂ የሚመለሱበትም ሰዓት አልነበረ። ያ ማለት ብዙ ነገሮችን እንደምናየው ከሆነ የታቀደባቸው ነገሮች የሚሄዱት ነገሮች በሙሉ እንዳለ በእቅድ የሚሄዱ እንደነበረ ማሳያ ነው። ከዛ በተጨማሪ ደግሞ እንዳያችሁት ከሆነ እዚህም አቶ ፈቀደ ለመግደል አንድ ሰው መጥቶ ነበረ። ዳንኤል በሚባል የመታወቂያ ስም በፌክ ስም የሚንቀሳቀስ አንድ ሰው ነበረ።
ያ ሰውን እንግዲህ ብዙ ነገሮችን አውርቶን ነበረ። የልዑል እናት አሞቴ ናቸው ብሎ አውርቶን ነበረ። ከሱ ጋር እንግዲህ ቆይታ በምናደርግበት ሰዓት አቶ ጎሹ የተባለውን ግለሰብ የአሞቴ ግለሰቡ ሙላ ሳይቀር አምጥተን ፊት ለፊት አገናኝተናቸው ነበረ። ያ እንግዲህ የተመለከተው በጣም ብዙ ነገሮችን ነግሮን ነበረ። ስለ ሀብቱ ሳይቀር አሁን ላይ ስላሉት ሁኔታዎች እንኳን ሳይቀር ስለ አሞቴ ማህበረሰብ ክፋት፣ ስለ አሞቴ ማህበረሰብ ምቀኝነት፣ ተንኮል፣ ባዕድ አምልኮ ጭምር ስለ እነሱ ከባድነት በጣም ብዙ ነገሮችን ነግሮን ነበረ። ከዛ በኋላ የተፈጠረውን ነገር ተመልክታችኋል። የልዑል እናት አሞቴ ናቸው የሚለውን ማረጋገጥ ነበር የፈለግነው። ያ ማለት እንግዲህ የልዑል እናት አሞቴ የሚሆኑ ሴምራ የሚሆኑ ምንም ይሁኑ ያ አይደለም የኛ ጉዳይ። እነሱን ጥበቃ ማድረግ ጎሳዎቹ የኔ ናቸው በሚል ጠብ እነዚህ ሰዎች በመሀል ያሉት ሰዎች ናቸውና ሁለቱም እንዲጎዱ አንፈልግም። ምክንያቱም መሀል ላይ በዚህ ሰበብ ይሄ ርዕስ ወይም ደግሞ ይሄ ታርጋ አላያቸው ላይ ከተለጠፈ በኋላ በቀጥታ እነዚህ ሰዎች ለማድረግ የሚያስቡት ምንድነው? ለመግደል ነው የሚፈልጉት። አሞቴዎቹ አሞቴ ናቸው ካሉ ሴምራ ጎሳዎች እነሱን ሊገሉ ይመጣሉ ነው። ሴምራዎቹ ደግሞ የኛ ናቸው ካሉ አሞቴ ጎሳዎች ሊገሉ ይመጣሉ ነው። እነዚህኛው በዚህ መሀል መጨፍለቅ እንዳይኖር አጥርተን እኛም ነፃ አድርገን ሁለቱን ሴፍ ማድረግ ሁለቱን ጥበቃ ማድረግ ስለፈለግን ነው እዚህ ጉዳይ ላይ በቀጥታ እጃችንን እኛም ያስገባ ነው። እንዳያችሁት ከሆነ የልዑልንም እናት ሰሞኑን ያሉበትን ሁኔታ ተመልክታቸዋል። ልዑል ያለበትን ሁኔታ ተመልክታቸዋል። ለሁላችንም ጭንቅ የሆነው ለሁላችንም ግራ የሆነ ጉዳይ ነው እየተባለ ያለው። በዚህ በቀለበቱ ምክንያት እንደዚህ ሆኗል ነው እየተባለ ያለው። ወሰድ መለስ አይነት ሁኔታ ላይ ነው ያለው። እንግዲህ በጣም ብዙ ነገሮች ተፈጥሯል። ካሜራ አንስቶ እስከ መስበር ድረስ ደርሷል። ከዛም ባሻገር ከዛም በላይ የሆኑ ነገሮች በጣም ብዙ ነገሮች ሆነዋል። ያለበት ሁኔታ ለኛም ከአይምሮ በላይ በጣም እያስጨነቀን ያለው ሁኔታ ነው። በጣም እንዴት ሆነንም ማሰብ እንዳለብን ግራ እስከሚገባን ድረስ ከምንም በላይ ቅድሚያ የምንሰጠው ነገር የሱ ጤና ነው። አሁንም ቢሆን የተቻለንን እያደረገን እኛም በዚህ በኩል የተቻለን እየሮጥን ያለ ነው። በዚህ ምክንያት ነው ከነቱም ጋር በመሆን እንግዲህ በስልክም ትላንትናም እንግዲህ ከቀረጻ በኋላ ሄጄ ማግኝቻቸው ነበረ። አንዳንድ ነገሮችን አውርተናል። ከዛም በኋላ እኛም በዚህ መንገድ የተቻለንን እናደርጋለን። ከኤርሚያስም ጋር አንዳንድ ነገሮችን አውርተናል። ከሚኪም ጋር ቢሆንና በራሳችን መንገድ እኛም የሄድንበት መንገድ ስላለ ማለት ነው። እንዳያችሁት ደግሞ ከዚህ ሰው ጋር መጨረሻ ላይ የተለያየንበት መንገድ አሞቴ ናቸው በሚል ነበረ ከጎሹ ጋር ሲያወሩ የነበሩት። አሞቴ እስከሆኑ ሲባል ልዑልም አሞቴ ነው ማለት ነው። ይሄ ማለት ሌላ ታርጋ ሊያመጡ ነው። ሌላ መለያ ደግሞ እዚህ ጋር ሊመጣ ነው። ያለንበት ጭንቀት ላይ ሌላ ጭንቀት ሊፈጥሩብን። እንዳያችሁት እንግዲህ ይሄንን ሰውዬ በቀጥታ እኛ ካገኘነው ማስረጃ ጋር ምክንያቱም ከዚህ ጀርባ የታቀዱ ብዙ ነገሮች እንዳሉ ይሸተናል። ዛሬ የምናደርገው ይሄንን ሰው በቀጥታ እዚህ ድረስ ይዘነው መጥተዋል። የኛ ሰዎች ይዘውት መጥተዋል። ይሄንን ሰው ያውቀዋል። ምንድነው ያላቸው ከጀርባቸው ያላቸው ነገር? በዚህ ጉዳይ ላይ በጣም ብዙ የሚጠቅሙን ጉዳዮች ይኖራሉ ብለን ስለምናስብ በቀጥታ ከነሱ ጋር ቆይታ ለማድረግ ወደናል። እንግዲህ እስከ መጨረሻው ድረስ ደግሞ እናንተ ፕሮግራማችንን እንድትከታተሉ ከመከታተላችሁም በላይ ደግሞ በጸሎታችሁ ሳይቀር እንድታግዙን ምንጠይቅበት ሰዓታችን ላይ ነን። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ። ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ የተለያየንበትን ሁኔታ ተመልክታችሁ ነበረ። ይኸውልህ አቶ ተሾመ ትላንትና ከእርሶ ጋር ቆይታ ስናደርግ እጅ ከፍንጅ ይዞት በአይኑ አይቶት ጋሻው እንደዛ ላይሆንበት የሚችልበት ምክንያት የለም። እኔም እንግዲህ በጊዜው ኃላፊነትም ስለምወስድ እሱንም ማረጋጋት ስለነበረብኝ ነገሮችን ለማረጋጋት ሞከርኩኝ። በጊዜው እያደረግን የነበረው ነገር ሆልድ ሆነ ማለት ነው። ፈጣሪን ያተረፍኩት ከሱ ውጭ እንጂ እንደ እርሶ ስራ ቢሆን ኖሮ አቶ ተሾመ እኔም ከጋሻው ጋር ተደርቤ እሱ ያደረገውን በእጥፍ ላደርግቦት ይችል ነበር። እንደሰሩት ስራ ቢሆን ኖሮ ያለውን ነገር ግን እኔ ኃላፊነት ወስጄ እሱንም ማረጋጋት ስለነበረብኝ ነው አረጋግተን እዚህም ደረጃ ልንደርስ በስነ ስርዓትም ተቀምጠን ድጋሚ ልናወራ ይፈልግ ነው። የተማመኑበትም ሰው ካለ አሁን ላይ ሊደርስሎት የሚችል ሰው በፍጹም አይኖርም። ይሄን አስረግጬው ልነግሮት እችላለሁኝ። ልነግሮትም ብቻ ሳይሆን እንዳዩትም ከሆነ ይሄንን ሚሽን የሰጠውትም ሰው ቢኖር እርሶም ማን እንደሆኑ እንግዲህ እስካሁን ያረጋገጥነው ነገር የለም። እንደዛም ቢሆን ማንም ዝር የሚል ሰው የለም። ሊያስመልጦትም ሊረዳውትም የመጣ ሰው የለም። ያሉት አማራጭ እውነታና እውነታውን መናገር ብቻ ነው። አቶ ተሾመ እዚህ ላይ የሚሉት ነገር አለ። አሁን ልጄ ምን መሰለህ፣ በልጁም አልፈርድም ባደረገው እንትን። እኔም ይሄን ነገር ሳደርግ እኮ ልጅ አይደለም። አንድ ነገር ስታደርግ ከጀርባ የሆነ ችግር ሲኖር ነው። ያለ ችግር ደግሞ
በሱም አልፈረድኩበትም። ግን እሱ ያናደደኝ እንደዛ እኔ ትልቅ ሰው ነኝ፣ ሽማግሌ ነኝ፣ መከበር አለብኝ። ድርጊቴ ጥሩ ባይሆንም ግን መከበር አለብኝ። እኔም ወድጄ አይደለም እንደዚህ ሚስት አለኝ፣ ልጅ አለኝ፣ ከብቶች አለኝ፣ የእርሻ ቦታ አለኝ፣ ብዙ ነገሮች አለኝ። በዛ ቦታ ላይ ታዋቂም ነኝና ምንም ማድረግ አልቻልኩም። ትላንት አሁን ያደረገው ልጁ በጣም ከሱ አልጠብቅም እኔ። ምክንያቱም እሱ አባት የለውም እንዲሁ ሲኒ መቶ አንቆ ሲያንቅ እኔም እኮ አሻፈሬ ማለት አቅቶኝ አይደለም። አንተ መሀል ባትገባ ኖሮ እኔም ራሴ አልለቀውም ነበር። መሀል ገብተህ እኮ አቶ ተሾመ እንደዚህ ይደረጋል። አቶ ተሾመ አይ ይተውት፣ እሱን ይተውት። እሱ በጊዜው ማድረግ ያለበትን ነው ያደረገው። ከዚህ በላይ ስሜታዊም ሊሆን ይችል ነበር። እንደውም በሱ የምፈርድበት ምንም ምክንያት የለኝም። ይኸውልህ ቢሆንም እንደው መከብራለን በሀገራችን አኳያ በአስተዳደጋችን እኛ ልጆች አሳድገን የለ እንዴ? እንደዚህ ምን የሚያስብለው ምንድን ነው? ይሄ ይኸውልህ ይሄ ልንገሮት የማክበር የመናቅ ጉዳይም አይደለም። እርስዎ ያደረጉት ስራ አዳምጡኝ። እርስዎ ያደረጉት ስራ እንግዲህ ሁለት ፀጉር አብቅሏል። የሀገር ሽማግሌ ሊሆኑ የሚችሉበት እድሜ ነው። እንግዲህ ወደ ጾም ወደ ጸሎት የሚመለሱበት እድሜ ነው። እንኳን ሰው ሊያጠፉ ቀርቶ እንኳን ሰው ላይ አደጋ ሊያደርሱ ቀርቶ ለሰው መዳን የሚጸልዩበት እድሜ ላይ ነው ያሉት እኮ። ቆይ አዳምጡኝ። መከበር ከሆነ የሚፈልጉት ክብር ከሆነ እየተሰማዎት የነበረው በጊዜው እርስዎ እንዲከበሩ ሊያደርጉት የሚያስችሉትን ተግባር መስራት ነበረቦት። ያ ነበረ ከእርስዎ መጀመሪያ የሚጠበቀው። እኔ እንኳን አደረኩ ብዬ ነግሬዋለሁ። በጸሎታ ገና በይሆናል ብሎ እንደዛ ከሚያንቀኝ መጀመሪያ አረጋግጦ የኔስ ችግርስ አይታይም እንዴ? እኔ ይሄን ማለት ትልቅ ሰው ለሀገር የምጠቅም ሰው ገበሬ የሆንኩ ሰው እንዴት ነው ዝም ብሎ መጥቶ እንደ ሽሊጥ ብሎ የሚታነቀው? መጀመሪያ መጠየቅ። እሺ ከበስተጀርባ ምን አለ? እንዲህ ነው ይሄን ጥሩ ጠይቃለህ አንተ። የእሱ ደግሞ ምንድን ነው እንዲህ ብሎ ገልብጦ እንደገና እንደዚህ የሚያንቀኝ? አሁንም ቢሆን በስነ ስርዓትና በአግባቡ ያውሩ። ይኸውልዎት በስነ ስርዓትና በአግባቡ ያውሩ። ልጁ በጊዜው ማድረግ ያለበትን ነው ያደረገው። አሁንም ቢሆን እኔ እንኳን አልፈረድኩበትም። ኃላፊነቱን የወሰድኩት እንኳን አለቃው እንኳን እኔ እንኳን አልፈረድኩበትም። እሱ ላይ ስለነበረው ነገር ስለ ስሜታዊነቱ አረጋጋሁት እንጂ እርስዎ ላይ ወንጀለኛ መሆኑን ማድረጉን የሚመሰክር ነገር እጅ ከፍንጅ ይዞ አይቶት ከዛም በኋላ ደግሞ ሄዶ መኪናው ተፈትሾ ማስረጃ ይዞ መጥቶ ነው እያወራሁት እየሞገቶት የነበረው። ዝም ብሎ ከሜዳ ተነስቶ አይደለም እርሶን እየተናገረ የነበረው። ዝም ብሎም አይደለም ወንጀለኛ ኖት ብሎ እየተሟገተም የነበረው ባይኑ ስላየው ነገር ከዛ ደግሞ ስላመጣው ማስረጃ ጭምር ነው። ይኸውልዎት ብሎ እንዲማነቅ እንዴ! እኛም እኮ አያቶቻችን አሳድገውናል። እንደዚህ ራሳቸው አጥፍተው ለምን አነሳው ብለ ይቀጥላል። እኔ አሁን እኮ አንተ መሀል በገባ ባትገባ ደግሞ ያቺ ነገር ብትኖረኝ እንደው ያቺ መሳሪያ ብትኖር ኖሮ እኮ ይሄን ያልቆለት ነበር። ለአንተም ጦስ የሆነ ነበር። የምን መሳሪያ እንዴ? የምን መሳሪያ ምን ነው? ጣሊያንን ስናባረር እኮ ያለ መሳሪያ አይደለም። ምንም ብትሆን አንድም ቢሆን ቀስ በቀስ ተኩሳለች አለችኝ። እሷ አለችኝ፣ ሌላም አለኝ። ምንም ቢሆን እኮ ለሀገሬ ያገለገልኩ ሰው ነው። አሁንም ቢሆን ይሄ የውለታ ጉዳይ ውለታን የመናቅም ጉዳይ አይደለም። እዛ ጉዳይ ውስጥ አይግቡ። እያወራን ያለ ነው ስላደረጉት ስለ ስብዕናው ነው፣ ስለተፈጠረብን ነገር ነው። ልንገሮት አይደለ? እኔ ጋሻውን ብሆን ኖሮ እሱን ሆኜ ቢሆን እንኳን ኖሮ አልምሮትም ነበር፣ አልተውትም ነበር ጭራሽ። በሱ ፋንታ ቢሆን ኖሮ እኔም የማደርገውን ነገር ነው ያደረገው እንጂ ይኸውልዎት፣ ያዳምጡኝ። አሁንም ቢሆን እውነታውን እስካላወሩ በስነ ስርዓት እኔና እርሶ እስካልተመላለስን ድረስ ያስጥለኛል የሚሉት ነገር እንደ ተረትም የሚያወሩት ጉዳይ በፍጹም ሊኖር አይችልም። ከዚህ በኋላ እየሆነብን ያለነው ነገር እንግዲህ ተመልካቾቻችን እየተደረገን ያለነው ነገር ማበድ ሲያንሰን እኮ ነው። በዚህ ሰዓት እኮ እያያችሁት ነው አይደለ? ልዑል እዛ ጋር ያለበትን ሁኔታ፣ ሁላችንም እያስጨነቀን ያለንበትን ሁኔታ ምንም ነገር ቢሆን እንግዲህ ከማድረግ ወደ ኋላ የምንልበትም ሰዓት አይደለም። ለማንም እዚህ ጋር መንገዳችን ላይ ለገባ ሰው ኤክስኪውዝ የምናደርግበት ሰዓት አይደለም።
ምንም አይነት ነገር ቢኖር ማንም ወንጀለኛ መሀል መንገዳችን ላይ ከገባ ኤክስኪውዝ አናደርግም። በዚህ ሰዓት ስንት ነገር የሰራው ሰው እኮ ነኝ። ስንት ነገር ያደረኩ ነኝ። አሁን እኔ እሱ እርጋጥ አሁን እንደው እነዛም እኮ እንደው ብዙ ሆነው እንጂ እኔ ተሾመ ለማንም አላንሰም ነበር። ምንድን ናቸው እነዛ? እነማን ናቸው? የምን ብዙ ነው? አይ ተዋቸው፣ አታውቃቸውም። ተው ልጄ፣ ለአንተ አይጠቅምህም። ምንድን ነው የማይጠቅመኝ? ምንድን ናቸው? እነማን ናቸው? ብዙ ናቸው። ምንድን ናቸው? ምንድን ናቸው? ይኸው በቅርብ ነው የገቡት። እዚህ በቅርብ መጡብን፣ ሳናስበው ወረሩ። ይኸው እንግዲህ በጉልበታቸውም መሳሪያም ስለያዙ እኔም እንዲያቸው መሳሪያ እንደምን አለ እንደ ባልቀብራት ኑሮ በቀብሪያት አይደለም እንዲህ ጉድ ሆንኩት። እነማን ናቸው? አሁንም ቢሆን ብዙ ናቸው። ምንድን ናቸው እያሉ ያሉት? ቆይ አዳምጡኝ። አሁንም ቢሆን ነገሮች እዚህ ጋር የገመትናቸው እንዳሉት እንዳይሆኑ ሴምራን ነው እንደዛ እያሉ ያሉት ወይም ደግሞ አሞቴ ነው ምንድን ነው እያሉ ያሉት? ምንድን ነው እዚህ መሀል ያሉት ነገር? እንደሆኑ ኑራ ምን ይሁን ምን አውቃቸዋለሁ። መተው ተሰብስበው ይኸው ጠቦቴም አለቀ። ምንድን ነው እያሉኝ ያሉት? አሁንም ቢሆን ነገር የወሎት አይደለም። አቶ ተሾመ ግልጽ ያደርጉልኝ ነገሮችን። እንደተባለው እውነት እርሶ የአሞቴ ጎሳ ኖት? እንደተነገረን ከሆነ ከዛ ጎሳ ነው ተልከው የመጡት እኛን ለማጥፋት የመጡት በዛ ምክንያት ነው? ኧረ ተው ልጄ፣ አለመቀደም እኮ ነው። አለመቀደም ያው ሚስቶቼም ልጆቼም ያው ታግተውብኛል። ከብቶቼም ምንድን ነው እያሉኝ ያሉት? ነገሮችን ግልጽ ያደርጉልኝ። ነግሬዎታለሁ። አሁንም ቢሆን እርሶ የመጡበት እኛን ሊያጠቁ የመጡበት ጎሳ እውነት እንደተባለው ከአሞቴ ነው ወይ? ወደዱም ጠሉም እኛ በራሳችን መንገድ እናረጋግጧለን ይህንን ጉዳይ። ምን አልከኝ? አሞቴ እኔ አሞቴም አይደለሁ ምንም አይደለሁ። እኔ ገበሬ አንድ ሰው ለሀገር ያገለገልኩ በሰፈሩ ላይ የተከበርኩ ሰው ነኝ። ከነዛ ውስጥ ሁሉ መርጠው ትንሽ ነቃ ብለሃል ብለው ማን ተጠቆምብኝ አላውቅም። ያው እኔ ቤት ነው ያሉት ግማሾቹ። ዋናውማ እኔ ቤት ነው። ልጄንም ሴት ልጅ አለችኝ። እሷም ለአቅመ አዳም የደረሰች ነች። በእሷ እያስፈራርቶኝ ነው። ምንድን ነው ይኸውልህ፣ ከብቶስ ግድ የለም እንደገና እንትን እለዋለሁ። ግን የልጄን ነፍስ ምንድን ነው የምታግዟቸው? አልገባኝም። ነገሮችን ግልጽ እንዲያደርጉልኝ ነው የምፈልገው። አሁንም ቢሆን አንድ ነገር ላስቸግር ነው። እንደው ትረዱኛላችሁ? ግን ምንድን ነው ጉዳዩ? ይኸውልህ አቶ ተሾመ እያደረጉት ያሉት ነገር አጀንዳ ማስቀየስ ከሆነ ምንም አይነት ጉዳይ ምንም አይነት ኤክስኪውዝ እዚህ ጋር የሚኖር ነገር የለም በፍጹም። ይሄንን ልነግሮት እፈልጋለሁ። እኔ እየጠየቅኩት ያለሁት እውነታና እውነታውን እንዲነግሩኝ ብቻ ነው። ከዚህ ውጪ ምንም የምፈልገው ነገር የለም። እውነታ ቢሆንማ ኖሮ ብዙ ነገር ይገባ ነበር። ግን እንደው እውነት ትረዱኛላችሁ? ምንድን ነው የምንረዳውት? ምንድን ነው እሱ? ያንን የምትረዱኝ ከሆነ እኔ ልጄም ተይዛለች፣ ታፍናብኛለች፣ በሷም አስፈራርተውኛል። ከብቶችም አሉ፣ ሚስቴም አለች፣ ጎረቤቶችም አሉ። አቶ ተሾመ ስለዚህ ጉዳይ እንዲዘበዝቡ አይደለም እኔ አሁን የምፈልገው። ከዚህ አደጋ ጀርባ ከእርሶ ጀርባ ያለው ነገር ምንድን ነው? እርሶ ራሱ ምንድን ነው? አልተረዳኝም ልጄ፣ አልተረዳኝ። እንዴት ትረዳኛለህ ልጄ? አልታስክ አንተ ብትያዝ ታውቀው ነበር። ስለመያዝ ስላለመያዝ አይደለም እያወራሁት ያለሁት። እኔ ስለዚህ እየጠየቅኩት ያለሁት ስለሌላ አጀንዳ አይደለም፣ ስለዚህ ጉዳይ ነው። እኔ እንደዚህ መሆን ሰው አልነበርኩም። እኔም ወደዚህ ነገር ውስጥ የገባሁት እኮ ልጄ አይደለም። ትረዳኛለህ ያልኩትም ትረዱኛላችሁም ያልምለውም ብዙም ከሆናችሁ ይሄን ነገር እነግርሃለሁ። ሚስጥሩን በአጠቃላይ ነው የምነግርህ ልጄ። ሙት ስለ አደጋው ነው? ስለ አደጋውም ቢሆን አዎ። ምንድን ነው የሚነግሩኝ? እነግርሃለሁ፣ ግን ቃል ግባለሁ እንደምታግዙኝ ንገረኝ። መጀመሪያ እሱ በኋላ የሚቀጥል ጉዳይ ነው። መጀመሪያ ግን ስለዚህ ጉዳይ ይንገሩኝ። ምንም አይነት የሚሸፍኑት ነገር ወይም ደግሞ ምንም አይነት የሚያለባብሱት ነገር አይኖርም። እዚህ ጋር በስነ ስርዓት እንድናወራ ነው የምፈልገው።
ሚስት አለችኝ፣ ልጅ አለኝ። በዛ ሰፈር ውስጥ ደግሞ የተከበርኩ ነኝ። ሰፈሩን የማሳድረውም እኔ ነኝ። ከመንግስት ለጥቁ ማለት ነው። ተሰሚነት አለኝ እና በመሀል ደግሞ ባልታወቁ ሰዎች ሰፈራችን መጥተው ደግሞ ትንሽ ወከባ ፈጠሩ። እዛ ላይ አምባጓሮ ፈጠሩ። ያገኘሁት አካባቢ ላይ ነው። አይ አይደለም፣ ባለውበት አካባቢ እና እዛ አካባቢማ የደረስኩት እነሱ በነገሩኝ አማካኝነት ነው። እዛ ደረጃ ከመሄድ በፊት ግን ፈርቼ ነው። ሚስቴ ለእኔ እንኳን አልፈራሁም፣ ለእኔ አልፈራም። ሚስቴ፣ ልጆቼ፣ ጎረቤቶቼ፣ ቤተሰቦቼ እነሱን አስቤ ነው። ምንድን ነው የሚፈሩት? ሳላንስም እንኳን እሺ እኮ አይደለም፣ አንድ ባንድ ቀስ በቀስ ዋጋቸውን ነበር የምሰጠው። ግን ምንድን ነው የሚፈሩት? አልገባኝም። ማለት ነገሮችን ክሪሊ ከመጀመሪያው ጀምሮ ሲያስረዱኝ ጥርት አድርገው ያስረዱኝ። ከመንግስት ቀጥዬ እኔ ነበርኩኝ አካባቢውን ማስተዳድረው አሉ። ከዛ ደግሞ ፈርቼ ነው ማለት ጀመሩ። አየህ እዛ ቦታ ላይ አንተ የለህም። እኔ እኮ በዚህ ሰዓት በምነግርህ ሰዓት እዛ ነኝ። እኔ አሁን ያለሁት እኮ ከአንተ ጋር በድሬ ነው ያለው። ዋናው ግን እዛ ነኝ ያለው። እኔ እንደዚህም አደጋ ይመጣል ብዬ እኮ አስቤ አላሰብኩም። ወየው ተጫወቱብኝ። ወይኔ ተሾመ፣ እንደዛ የተከበርኩ ሰው እንደዚህ ልቅለል በትጌርት ዘንድ አያስጠይቀኝም። እናንተንም አጉል ቦታ ላይ ጣልኳቸው። የሚያሳዝነኝ እኮ ይሄ ነው። የሚጸጽተኝም ያ ነው እንጂ ሌላ አይደለም። እና ልጄ አይገባህማ። ቢገባህ እኮ እስቲ ትረዱኛላችሁ ስላችሁ አዎ ነው የሚባለው። አዎ ብትሉኝ እኮ ተባብረን ይንገሩን። መጀመሪያ ጉዳዩን ይንገሩን፣ ያስረዱን። ምንድን ነው የተፈጠረው? ስለኛ አደጋ የተያያዘ ነገር ነው። ስለ ፐርሰናል ነገሮት አይደለም እዚህ ጋር ማወቅ የሚፈልግ ነው። ስለ ጉዳዩ ስለ አደጋው ብቻ ነው እዚህ ጋር መስማት የምንፈልገው። መጀመሪያ እንግዲህ ስለ እርዳታም እያወሩኝ ከሆነ መጀመሪያ ታሪኩን፣ እውነታውን እንስማው። ምንድነው የተፈጠረው? ከዚህ አደጋ ጀርባ ያሉት እርሶ ማንኖት? ምንድነው ከዚህ ጀርባስ ያለው ከእርሶ ጀርባስ ያለው ጉዳይ? እሱን ብቻ ነው እኔ መስማት የምፈልገው በዚህ ሰዓት። እነግርሃለሁ እኮ ሁሉንም ነገር አንተ አግዙኝ ብታግዙኝ እኔም ራሴ እኮ ፍራቻዬን ሊለቀኝ ይችላል። ሁሉንም ነገር አንድ ባንድ አብራራላችኋለሁ። እስኪ እንስማ። እሺ ቀጥሉ። እና እነዚህ ሽፍቶች ከመጡ ወር ገባቸው። ከየት እንደመጡም የማውቀው ጉዳይ የለም። ምን ሽፍታ? ይሄን ሁሉ ማርገው እኮ ወድጄ መሰለህ? እኔ እኮ ከጀርባዬ ምን እንዳለ ብታቅ ኖሮ እናንተ ምን ላትፈርዱም ነበር። እኔም እኮ ራሴን እኮ እንደማጠፋ አላውቅም። ያሉኝም ብቻ አደረኩ። ግን እንደዚህ አይነት ጉዳት እናንተ ላይም ይመጣል ብዬ አልጠበቅኩም። ያሉኝን አደረኩ ማለት እርስዎ ኖት አይደል ያደረጉት? እኛ ላይ አደጋ እንዲደርስ ያደረጉት እርስዎ ኖት አይደል? እኮ ልነግርህ አይደለም እንደዚህ አደጋ ይደርሳል ብዬ አሰብኩ። እንደዚህ ይሆናል ብዬ ጠበቅኩ። ይኸው እኔም እነሱ ባሉ ምክንያት አደረኩ። ምንድነው እሱ? እንደዚህ እንዲሆን አልጠበቅኩም ማለት ምን ማለት ነው? አደጋ እኮ ነው እዚህ ጋር የደረሰው እኮ። ህይወት ነበር ሊጠፋ የነበረው እኮ። አድርገውታል አይደለ? እርሱ አድርገውታል። አድርጌያለሁ። እዛም እኮ ያለውን ነገር ብታውቅ ኖሮ እንደዚህ አትልም እንዴ? እኔ እስከ በጀርባ ያለውስ እንዴ? አንተ አንድ ነገር እዚህ ጋር ቢያዝብህና ቢደቀንብህ አድርግ የተባልከውን ከማድረግ ወደ ኋላ ስላለህ ለምትወደው ሰው ምን ማለት ነው? የስንት ሰው ህይወት ነበር እዛ ጋር ሊጠፋ የነበረው? እዛስ ያለው ህይወት እዛም እኮ ብዙ ህይወት አለ። ልጄ ያልገባህ ነገር አለ። ምንድነው እሱ? የምን ህይወት ነው ያለው እዛ ጋር? እዛ ብዙ ህይወት ነው ያሉት። ምን ህይወት ነው? ያውቁን ነበረ ማለት ነው። ማን እንደሆነ ያውቁን ነበረ ማለት ነው አይደለ? ሽፍቶች ናቸው። ከየት እንደመጡ አላውቅም። ልጄ እንደው ይገርምሃል፣ ብዛታቸው ብዙ ናቸው። መሳሪያ ይዘዋል። ሚስቴ ታግታለች። ሰፈሩ ተይዟል። ግማሹን የቤት ነው የሚቀለበው። ኮረዳ ልጅ አለች የደረሰች። እሷን ቢደፍሩብኝስ? ደቀኑብኝ፣ አስፈራሩኝ። እናንተ እንደምትሞቱም አላውቅም። እኔ እዛ ቦታ ላይ ያሉኝ በሙሉ አደረኩ። አድርጌያለሁ። ያደረኩትም ግን እንደዚህ ይደርሳል ብዬ አልጠበቅኩም። እየቀለዱ ነው ያሉት። እንደዚህ ይደርሳል ብዬ አልጠበቅኩም ማለት
አንተ ምን ሲገባ ምንድነው እሱ እዚህ ጋር የመኪና ፍሬን በጥሰው እኮ ነው እኮ እንትን ያሉት እኮ ህይወቱን አደጋ እስከ እኔ እዛ ጋር ፍሬን ቆይ አዳምጡኝ። መጀመሪያ እዛ ጋር የምጠብቀው ህይወት ካሉ እኮ ራስዎትንም እኮ ነው እዛ ጋር አደጋ ላይ ጣሉት እኮ አብረውን እኮ ነው የገቡት እዛ ቦታ ላይ እና ታግቶብኝ ነው። እኔ እነሱን አስለቃለሁ ብዬ እነሱን የረዳ መስሎኝ እናንተም ላይ ጉዳት አመጣው። እኔም ላይ ጉዳት ደረሰብኝ። እልቃውን መፍትሄው እኮ ምንድነው ነው መፍትሄው? በምንድነው እነሱን ማሸነፍ የምንችለው ነው? እኔ ብቸኛ ምን ማድረግ ነበረብኝ? እስቲ ቆልዬ ምን ንገረኝ። ምን ላድርግ? መፍትሄ እዚህ ጋር የኛን ህይወት ማጥፋት ነበር መፍትሄ የሚሉት? ምን ላድርግ ማለት እናንተ ናጥፋት እዛ ጋር የሚያስቡ ከሆነ አርጋሉኝ አረኩኝ። እኔም ላይ ጉዳት ደረሰ፣ እናንተ ላይ ጉዳት ደረሰ። ያው ይርጋጥ እንኳን እንደዚህ አነቀኝ እኮ አነቀኝ። እንደዚህ ነገሩ በስነ ስርዓት ይናገሩ። በዛ ላይ ደግሞ ወንጀለኛ ነዎት። የሰው ነፍስ የወሎት አዳምጡኝ፣ በስነ ስርዓት ይመልሱልኝ። ውርጋጥ እያሉ እየተሳደቡ ከዚህ በኋላ መቀጠል አይችሉም። እስካሁንም በስነ ስርዓት ነው እንደ እድሜዎት ያናገርነዎት። እንግዲህ ተመልካቾቻችን ጉዳዩ እየሰማችሁት እንዳላችሁት ነው። ጥርጣሬያችን ሁሉ ነገራችን እውነት ሆኖ እዚህ ጋር የምትመለከቱት ሰው ነው አደጋውን እኛ ላይ ያደረሰው። ከራሱ አንደበት ነው የሰማችሁት። ይሄ ማለት እኛ ያልነው ነገር በሙሉ ከፍሬን መበጠሱ ጀምሮ ይሄ ሰው ያደረገው ነው እኛ ላይ። ቀላል አይደለም ይሄ ጉዳይ። አንድ ተራ ገበሬ እንግዲህ ሊፍት የጠየቀ ሰው መቼም ዝም ብሎ ተነስቶ መጥቶ ፍሬን ሊበጥስ አይችልም። ከዚህ ጀርባ የሆነ ነገር ባይኖር ኖሮ አሁንም ቢሆን ከዚህ ጀርባ በጣም ብዙ የተወሳሰበ የተጠላለፈ ነገር እንዳለ ነው እየተሰማኝ ያለው ነው አሁን በዚህ ሰዓት። መቼም አንድ መቼም ተራ ሽፍታ እዛ አካባቢው ላይ የከተመ ሽፍታ መጥቶ እዛ ጋር የሚመጣ መኪና አለ ፍሬም በጥስ ብሎ አይልኮትም። ግልጽ ነው። ቆይ ግልጽ ነው። እነማን ናቸው? አሁን ተራረካቸው መሳሪያ ይዘው አይ ጎረቤቶች እነዛ ሁሉ እነሱ ተይዞብኝ እኮ ነው። እኔም እናንተ ላይ ጉዳት ይደርሳል ብዬ አላሰብኩም። እናንተንም ይዤ ገደል ገባሁ። እኔም ያለሁበትን ሁኔታ ይኸው እና አሁን ምንድን ነው ማድረግ የምንችለው? ይኸውልዎት አሁን ልጄ ተደፍራ ሲሆን ልጄ ተደፍራ እኔ አሁን የፈራሁት የነኩት ልጄ ስንት እኮ የደራረሱ ሴቶች አሉ። እነሱ ደግሞ ብታያቸው እኮ ምን ያህል አሉ ብታያቸው ምን ያህል አሉ። ያዙት። የኔ መሳሪያ እኮ አንድ ነው የሚተኩሰው። የእነሱ መሳሪያ እኮ ይሄ 30 ጎራሽ ነው የሚባለው። የኔ እኮ አንድ ሰው ነው የምገለው። እነሱ እኮ አንድ ጭድ እኮ ነው የሚያደርጓቸው። በዚህ ላይ እኮ ያሉት ሴቶቹ የጎረቤቶቼ ልጆች አሉ የደረሱ እነዚህ እኮ ትላልቆች ናቸው። ሴቶችን ይደፍራሉ። ለነሴቶቹ ነው ማሰበው። አቶ ተሾመ አሁንም ቢሆን ነገሮችን አስረግጠው እየነገሩኝ አይደለም። ማን ናቸው እነዚህ ሽፍቶች ብሎ የሰየሟቸው አካላት? አሞቴዎች ናቸው ወይ? እኔ ምን አውቃቸዋለሁ? ከየት ይምጡ ሳይባል ነው የገቡት። ሌሊት እኮ ነው የገቡት። ሌሊት ገብተው ወር ሞላቸው። ይኸው ከ30 በላይ አይሆንም እንደ በሬ ያረርኩት ለእነሱ የጎረቤቶች ሳይቆጠር። እኛ እንኳን አንበላም፣ እነሱ እየበሉ ነው። በተከበርኩበት ሀገር ተዋረድኩ ወይ? አንድ ብቻዬ ነው እንኳ አሁንም ቢሆን እንዲያረጋግጡልኝ ነው የምፈልገው። ይኸውልዎት
ልጅ የሚጨክን አንጀት አለኝ ብለህ ነው እንደዚህ አደጋ ይደርሳል ብዬ ጠብቄ ያለው። እናንተ ላይ አደጋ ደረሰ፣ እዚህም አደጋ ደረስኩ፣ እዛም የሚደርሰውን ደግሞ እያሰብኩ ነው ምን እንደሚደርስ። ቀድመን ቶሎ ብለን ሄደን እነዛን ሰዎች ካላገርናቸው ብዙ ነገር ነው የሚያጠፉት። የእኛም መንደር ከጨረሱ ደግሞ ይቀጥላሉ ደግሞ ሌላ መንደር። አሁንም ቢሆን ይኸውልዎት እንዲያረጋግጡልኝ የምፈልጎት ብዙ ነገሮች አሉ። እንዳየኖት ከሆነ ተራ ገበሬ ነኝ ነው ያሉት። እርሶም ያገኘንበትን ቦታ ስለ እርሶም ገጸ ባህሪ ደግሞ ስናይ እንደዛ ነው። መኪናን የሚያክል ነገር ታዲያ እንዴት ስለመበጠስ የመኪና ፍሬን ያውም ለይቶ እንኳን ወደ ፍሬን የምትሄድ ኤሌክትሪክ ገመድ እስከ መበጠስ ድረስ ያንን ሁሉ ነገር እንዴት ለመዱ? እንዴት ቻሉበት? እንዴት ያንን ሁሉ ነገር ኤክስፒሪየንስ አደረጉ? ከመጡ አንድ ወር ሞላቸው እነዚህ ሽፍቶች። በአንድ ወር ውስጥ ብዙ ነገር አልማርም። እንደ ኢትዮጵያዊ ነኝ እኮ ምንም ቢሆን ይገባኛል። ጣሊያንን እኮ ያባረርኩ ሰው እኮ ነኝ ሀገሬን ሲጠብቅ እኮ። እነሱ እኮ ነገርኩህ። እኔም ትንሽ አንዳንድ ነገሮች እንደው እንትኑ አለኝ፣ ግን የማላውቃቸው ብዙ ነገሮች አሉኝ። እንደዚች አይነት መኪናችን ብትመጣ ብለውኝ ያችን እናንተ ያላችኋት አይነት መኪና አምጥተው ነው ያሳዩኝ። ይሄ እንደዚህ ይቺ እንደዚህ ብታረጋት ምንም ጉዳት የለው ምንም አያረገም ብለውኝ እኮ ነው አደፋፍረውኝ። በቃ እነሱም በአንድ ቀን ውስጥ አሳዩኝ። በቃ ይቺን በቃ ቀላል እኮ ነች። በቃ ይቺን ስታረጋት በቃ ከዛ እንደዚህ ስታረጋት ሆነ። ስለዚህ ይሄ ምንም የሚጎዳ የለም። አንተም ልጆችን በሰላም ይኸው ጎረቤቶችንም እንለቅልሃለን። ምንም ችግር ቃል ገብተውልኝ ሁሉን ነገር እንዳስረድተውኝ እሺ ብዬ ሄድኩ። ይኸው ያሏትን መኪና መጣች። ሌሎችን መኪና ለማስመሰል ያህል ጠይቅ ብለው የነበረ ይዤ እንኳን ልሂድ ቢሉ እንኳን እንዳትሄድ ብለው የነበረ። ያው የሀገሬን ህዝቦች እንግዲህ እንደሚታወቀው ያው ሽማግሌ ያከብራሉ እና እንደዛ ነበረ ነገሩ። ግን ያው እናንተ ቆማችሁልኝ ይኸው ከእናንተ ጋር መጣሁ። እንሂድም አላችሁ፣ እንብላ እንጠጣ። እኔም ይገርምሃል ብዙ ምግብም አልበላሁ፣ ምክንያቱም በሀሳብ ነው ያለሁት። እነሱ ሲበሉ እኛ ዝም ብለን እያየን እንለፋለን። አሁንም ቢሆን ጥያቄ የሚሆን ጉዳይ ነው እያነሱ ያሉት። እኛ እንግዲህ ተመልካቾቻችን አሰራራችን በሙሉ እንዳይገመት ነው። ከዚህ በፊትም የተመለከታችኋቸው ነገሮች አሉ። ሰው እንኳን ስንቀይር እንኳን ትንሽ ኮሽታ እንኳን ያለ ከመሰለን እንኳን ወዲያው ነው ቦታ የምንቀይረው። አሁንም ቢሆን ከዚህ ተነስተን ወደዛ ቦታ እንኳን ስንሄድ የማይጠበቅ ቀን ነው። እዛ ጋር ካለን አካላት ውጪ ማንም የሚያውቅ ሰው አልነበረም። መኪና ተዘጋጀ፣ ሹፌራችንን አዘጋጀን። ማንም አያውቅም እንደምንሄድ እንኳን እዚህ ጋር መቼ የት እንደምንሄድ ማንም የሚያውቅ ሰው አልነበረም። በዛ ሁኔታ ውስጥ ነው የተጓዝነው። ያውም በሌሊት ተነስተን የሚጠብቀን መንገድ ከባድ ስለሆነ ስለምናውቅ በሌሊት ነው የሄድነው። እኛ እንደምንመጣ በመጀመሪያ እንዴት አወቃችሁ? ምክንያቱም ጉዳዩ ላይ ማን እንዳለ እኛ እናውቃለን። ይሄው እንግዲህ የሚገርም አሁን እንደውም ስረዳው እናንተ እንደምትመጡ እንደውም እናንተ ናችሁ ለእኛ ጦስ የሆናችሁት። እናንተም ፈልገው ነዋ የመጡት እኮ ያንን ቁረጥ ያሉት የእኛን አካባቢ የያዙት እናንተን ለማግኘት ነው። መቼም አንድ ሰው ዝም ብሎ ያለ ምክንያት ተነስቶ ያጠቃል። እንደምትሄዱ ምን ልታረጉ እንደሆነ አላውቅም። እናንተም ፈልገው ነዋ እንዳሉኝ መኪና እስከ መቁረጥ ድረስ አለማምደውኛል እያሉ። አዎ አለማምደው። ይሄንን ሁሉ ነገር ኤክስፒሪየንስ እንዲያረጉ ይሄንን ይኸውልዎት በስነ ስርዓት ያውሩኛው። አሁን ለምጠይቀው ጥያቄ መሸሻ አያዋጣዎትም። በስነ ስርዓት ይመልሱልኝ። እኔ እየሸሸሁ አይደለም፣ አልሸሸሁም። በስነ ስርዓት ይኸውልዎት እኮ ለዛ ነው ይኸውልዎት፣ ጀግና በስነ ስርዓት ይመልሱልኝ። እንደዚህ አይነት ጀግና እኔ አላውቅም። እነሱ ሰው ይኸውልዎት፣ አዳምጡኝ መጀመሪያ። እነሱ በወጣቶች ናቸው። ጠንካራ ጀግና ቢሆኑ ኖሮ የኛን ይዘው እነሱ አይጨርሱም ነበረ የእናንተን ጉዳይ እና ገመተው እንደዚህ የሚያደርጉት። ይኸውልዎት አሁንም ቢሆን ማረጋገጥ የምፈልገው ከእርሶ እነዛ ሰዎች አላውቅም፣ የእርሶንም ጉዳይ በሂደት ነው ያለው ስለማረጋግጠው አሞቴ ናቸው ሴምራ ናቸው ምንድን ናቸው? እኔ ምን እንደሆነ አውቃለሁ። ምንም አላውቅም። ሲያወሩም አላውቅም። የሚያወሩትም የሆነች ለየት ያለ ቋንቋ አለ ብቻ ያወራሉ። የምን ቋንቋ? የምን ቋንቋ እንደሆነም አላውቅም። ብቻ
ያወራሉ። ብቻ የሆነ ኃይለኛ ነገር እንደሚፈልጉ አውቃለሁ። ምክንያቱም እናንተን የሚፈልጓቸው ምክንያት ለምን እንደሆነም አላውቅም። ይህን ያህል ነገር እኮ ያሰቡት ለምንድን ነው? አሁን ጥያቄ የኔም ጥያቄ እኮ ነው። የእናንተ ብቻ አይደለም የኔም ጥያቄ ነው። እነሱም ከእናንተ የሚፈልጉት ትልቅ ነገር አለ። ምን እንደሆነ ባላውቅም ከእናንተ ጋር የተያያዘ ነው። ማን ናቸው? አሁንም ደረሱበት። ይሄንን እናንተ ናቸው የምትደርሱት። እኔ አንድ ገበሬ ነኝ ብያለሁ። ይሄ ሁሉ ማጠናበት ምክንያትም የለኝም። ሁሉን ነገር ማጣራት የምትችሉት እናንተ ናችሁ። ይሄን የእናንተ ድርሻ ነው። የኔ ድርሻ ግን ሰፈሬ ማዳን ነው። አሁንም ቢሆን የጠየቅኩትን ጥያቄ በስነ ስርዓት እንዲመልሱልኝ እፈልጋለሁ። ለመጨረሻ ጊዜ ነው የምጠይቀው። ከነዚህ ጎሳዎች ጋር እርሱ ራሱ ንክክ ያለውት ወይ? እኔ በራሴ መንገድ አጣራለሁ። ሴምራ ወይም ደግሞ አሞቴ እንደተባለው ማሞቴ ኖት እንደተባለው ከነዚህ ሰዎች ጋር ግንኙነት አለዎት ወይ? ንክክ ያለዎት ወይ? ለመጨረሻ ጊዜ ነው የምሰጡት እድል። ይሄን እድል ተጠቀሙበት ለመጨረሻ ጊዜ። አንተ ሀገሬንም ወድ ሰውዬ፣ ለሀገሬ ብዙ ነገር ያገለገልኩ ሰውዬ ሀሞቴ አሞሬ ምናምን የሚባል ነገር የት አቀልሃለሁ? እኔ ኢትዮጵያዊ መሆኔን ብቻ ነው የማውቀው። እሺ እንግዲህ ተመልካቾቻችን የተፈጠረውን ነገር ተመልክታችኋል። እንግዲህ ቃል በቃል እኚህ ሰውዬ ራሴ አድርሻለሁ ነው ያሉት። አሁንም ቢሆን ግን ጥያቄ የሚሆኑ ያልተመለሱ ብዙ ነገሮች አሉ ከኚህ ሰውዬ ጀርባ። አንተንም ያመጣንህ እንግዲህ የሚታወቅ ነው። ከአሞቴ ነው የመጣሁት፣ አሞቴ ነኝ፣ ደሜ አሞቴ ነው ስትል ነበርክ። በእኛ ቁጥጥር ስር ላይ ያለ ሰው ነህ። አቶ ፈቀደ ልገል መጣ። ከዛ በኋላ በእኛ ቁጥጥር ስር የዋልክ ሰው ነህ። ያለህበትን ሁኔታ ተመልክተሃል። ማንም ሰው ከኛ እንግዲህ ሊያስመልጥህም ሊያወጣህም እንደማይችል አንድና አንድ ከዚህ በኋላ አንተ ሊኖርህ የሚችለው እድል እኛን መተባበርና መተባበር ብቻ ነው። ለዛም እስካሁን እየተባበርኳችሁ ያለሁት ብዙ ነገሮችን እየነገርኳችሁ ነው። ለምትጠይቁኝ ነገር እንዳለ ትክክለኛውን ምላሽ ለሰጣችሁ ዝግጁ ነኝ። ሚስጥር የሆኑትን መነገር የሌለባቸውን ነገሮች ሁሉ እየነገርኳችሁ ነው የቆየሁት እስካሁን። ከዚህም በኋላ ለማዋሸት አይደለም፣ ሁሉን ነገር ለማጋለጥና ለመንገር ዝግጁ ነኝ። እንደዛም ነው እያረኩ ያለሁት። እንግዲህ እሱ ከዚህ በኋላ እንደምናወራው ነገር እንደምትጠቅመን ሁኔታ ይወሰናል። አንተ ስለ አሞቴ በደንብ እንደምታውቅ ነው እየሰማን ያለን። አንተም ቢሆን ከራስ አንደበት የነገርከን ጉዳይ ነው። ከተማ ገባሁ እንጂ ከዚህ በፊትም ለግዳጅ ሁላ ተጠርቼ እንደዚህ አይነት ሁኔታም ነበረ ብለን ብዙ ነገሮችን ነግረናል። እንግዲህ ብዙ ታሪኮችን ሽቱና ቸሩ የሚባሉ ሰዎችን አነሳ። ከዛም ባሻገር ዛሬ ግን በዋናነት አንተ ፈቀደን ልታጠቃ በመጣህበት ሰሞን ላይ እኛ ላይ አንድ አደጋ ተከስቶ ነበረ፣ የመኪና አደጋ። ይሄንን ከካሜራም ውጪ የነበረው ጭምጭምታም ላይ ከኛም ጋር ስናወራ ሰምተሃል። ከዚህ አደጋ ጀርባ ደግሞ ያሉት ሰውዬ እኚህ ሰውዬ ናቸው። ይሄ ሰውዬ አቶ ተሾመ ነው የሚባለው። ስለ አሞቴም ስለ ሰምራም እንግዲህ ስለ ሁኔታውም ለማጣራት ብዙ ነገሮችን መረጃዎችንም ለመሰብሰብ በቦታው እየሄድን ነበርኛ። እኚህ ሰውዬ እንግዲህ መንገድ ላይ አግኝተናቸው ሊፍት ጠየቁ። እሳቸውን ካስገባም በኋላ ገብተው እኛ ባላወቅንበት ሁኔታ ፍሬኑን በጥሶታል። የመኪናውን ፍሬን መኪናችን ፍሬን በጥሶ እንግዲህ ልንሞት የምንችልበት እድል ነበር። እግዚአብሔርም አብሮን ነበረ፣ ሲጠብቀን ነበረ። ከዛ ባሻገር ደግሞ ጎበዝ ሹፌር ነበረን። እንግዲህ አንድ ግንብ ጋር አጋጭተውን በዛ ምክንያት ተርፈናል። እኛም የተወሰኑ ሰዎች ናቸው ጉዳት የደረሰባቸው። ከዚህ ጀርባ ያሉት ደግሞ እኚህ ሰውዬ ናቸው። ከኚህ ሰውዬ ጀርባ ደግሞ ብዙ ነገር እንዳለ ይሰማል። ይህንን ሁኔታ አምነዋል እኚህ ሰውዬ። አሞቴና ሴምራ የሚባሉ ጎሳዎች እንግዲህ እንዳሉ እሙን ነው፣ ይሄ የተረጋገጠ ነገር ነው። ስለዚህ ነገር አንደኛ እኚህ ሰውዬ ታውቃቸዋለህ ወይ? አላውቃቸውም፣ አይቻቸውም አላውቅም ከዛሬ ውጭ። ዛሬ ይሄን ሰው ያውቁታል? አቶ አላውቀውም። እርግጠኛ ናችሁ አትተዋወቁ? እርግጠኛ ነኝ። እሱ ሊያውቀኝ ይችላል ምናልባት ታዋቂም ስለሆንኩ፣ እኔ ግን አላውቀውም። ታዋቂ ስለሆንኩ ማለት በሰፈሬ እኮ ታዋቂ ነኝ። ሀገሬን የጠበቅኩ ነኝ። ሰፈሩ ሰማኝም ሲጣሉ ምንም ሲሉ እሱ አይደለም አሁን ርዕሳችን። እሺ ደህና፣ እሺ እንመለስና
ይሄን ጉዳይ እንግዲህ አንተንም የፈለግንበት ምክንያት ስለ አሞቴዎች ማረጋጋጫ እንድትሰጠን፣ ስለ አሞቴ ማህበረሰብ፣ ስለ አሞቴ ጎሳ እንድትነግረን ነው። እኛ ቦታው ላይ አደጋ ደርሶብናል። እሳቸው እያሉን ያሉት ደግሞ እንግዲህ ሽፍቶች ናቸው፣ እንደዚህ ያዘዙኝ፣ ልጆቼን ሚስቴን እንደዚህ አግተው ነበረ፣ በእነሱ ተገድጄ ነው ይሄንን ጉዳይ ላደርስ የቻልኩት እያሉ ነው። የእናንተ ማህበረሰብ የእናንተ ጎሳ ነው ይሄንን ሊያደርግ ይችላል ብለህ ታስባለህ? ይሄን ነገር እንግዲህ በራሳችሁ መንገድ ልታጣሩት የሚገባ ጉዳይ ነው። አሞቴም ሊሆኑ ይችላሉ፣ ሴምራም ሊሆኑ ይችላል፣ አይታወቅም። እናንተን ሊፈልጉባችሁ የሚችሉት እነማን ናቸው የሚለውን እንግዲህ በምንስ ምክንያት ነው የሚለውን እናንተ ነው የምታውቁት። ምናልባት እኔ ግምት ስጥ ብትለኝ አሁን መኪና ውስጥ ማን ነበረ እዛ ውስጥ ወይ በትክክል አንድ ሰው ወይ ሁለት ሰው ጥቃት ሊደርስበት ተፈልጎ ነበር የሚል መነሻ የኛ ሰዎች ነበር። ከህግም አካላት የነበሩ ሁለት ሰዎች ነበሩ። ከዛ በተጨማሪ አደጋው በቀጥታ የደረሰው እኛ ላይ ነው። እዚህ ጋር ግን በጣም ብዙ ጥያቄ የሚሆንብን ጉዳዮች አሉ። የዛን ሰሞን ተመልካቾች እንደምታስታውሱት ከሆነ ይህ አደጋ በደረሰ ወዲያው ነው እንግዲህ የመጣው አቶ ፈቀደ ሊገል ይሄ ሰው። ይሄ አደጋ ደግሞ ይሄ መኪና ደግሞ የደረሰው አቶ ተሾመ ነው። ጉዳዮችን አሁን ላይ ሳስበው ደግሞ እናንተ አንተዋወቅም፣ አንገናኝም፣ አላቆም ተባባላችሁ እንጂ የሆነ ነገር ግን ጀርባችሁ ላይ እንዳለ ይሸተኛል። አሁን ለመጨረሻ ጊዜ እንደው መጠይቃችሁ ነገር እርግጠኛ ነህ አታውቃቸውም? አትተዋወቁም? አላውቃቸውም። ከዛሬ ውጭ አይቻቸውም ማለት እንግዲህ ካንተ ጋር በተገናኛችሁበት ቅጽበት ከአሞቴ ማህበረሰብ የመጣው ጎሹ አንዳንድ ነገሮችን እየነገረን ነበረ። ስለዚህ ጉዳይ ላይ ብዙ ነገሮችን አውርተናል። አሞቴ ማህበረሰብ በራሱ እንግዲህ የሚለይበት የራሱ የሆነ መልክ አለው። አሁን ላይ እንደተባለው ከሆነ እንደሰማችሁት በመቶ ሺዎች በብዙ ሺዎች የተባዙ ሰዎች ናቸው የጎሳው አባላት በሙሉ። እጅግ በጣም በዝተናል። ሴምራዎች ሲባል ደግሞ አንድ ሁለት ነን በቁጥር ነው ያለ ነው። ይሄን ነበር ያሉ። ያ ማለት እንግዲህ የሁላ ማህበረሰብ እንዳይቀላቀል ከሴምራ ጋር እንዳይቀላቀል እርስ በርሱም እንዲተዋወቅ የምናደርግበት የራሳችን መንገድ አለን። እየበዛንም ስለሆነ ከነሱም ጋር ከሌሎቹም ጋር እንዳንዳቀል እንዳንቀላቀልም ስለምንፈልግ ብሎ ጎሹ ቃል በቃል ነግሮን ነበር። ስለዚህ ጉዳይ የምትለው ነገር አለ አንተ? ይሄ ስለምትለያዩበት መንገድ ስላረጋችሁት ነገር? አዎ በእርግጥ የጎሳው ላይ ያለውን ልዩነት አሁን ላይ የአሞቴ ማህበረሰብ እየበዛ እንደሆነና የሴምራ ደግሞ እየተመናመኑ እንደሆነ ያለው ኢንፎርሜሽን አለ። ያ ማለት ደግሞ የሆነ ጊዜ ላይ የተደረጉ የእርስ በርስ ጦርነታቸው ያመጣው ነገር ነው። የሆነ ጊዜ አሞቴም በጣም ተጨፍጭፈውና በቁጥራቸው አንሶ የነበሩበት ሁኔታዎች አሉ። ኢቭን ለዛ ነው የቅርብ ዘመድ ራሱ ጋብቻ የተፈቀደበት ምክንያትና ዘርን ለማብዛት ሲኬድበት የነበረው ነገር አለ። ዋጋ ተከፍሎ ነው፣ ዝም ብሎ አይደለም። ያ ማለት እንግዲህ በተፈጠሩ የጦርነቶችና እንዳልኩ በዚህ መንገድ ነው እንትኑ እየበዛ የመጣው እንጂ ከዚህ ከሁኔታዎቹ ጋር እናንተ ጋር እየደረሰ ካለው ነገር ጋር ግን የሚያገናኘው ነገር ላይኖር ይችላል። ግን ከዚህም በፊት እንደነገርኩ ወይም ከሴምራዎችም እንደሰማኸው ከቅርብ ዘመድ ጋር ኢቭን መጋባት የተፈቀደበት ምክንያት ዘርን ለማብዛት ነው። አሞቴዎች በዝተዋል። አዎ አሁን ላይ ሴምራዎች ተመናምነዋል። አዎ ግን በተደረጉ ጦርነቶችም መሸናነፍ ስላለ እነዛም ባሸነፉ ጊዜ አሞቴ ተመናምኖ የነበረበት ጊዜ ነበር። ይህንን አምናለሁ። በእርግጥ አሞቴዎች በዝተዋል። መብዛትም ነው የምንፈልገው። መብዛታችን መጥፋት የሚገባው ማህበረሰብ ሆኖም አይደለም። ያ ማለት ሴምራን መጥፋት የሚገባው ነው ለማለት ፈልጌም አይደለም። ግን አሁን የእልቂቱ እንዲቆም እፈልጋለሁ። አሁን ከዚህ በኋላ የደም መፋሰሱ ባይኖርና ሁሉም ወደ ሰላም ቢመጣ ጥሩ ነው ብዬ አስባለሁ። ግን ያም አሁን ላይ ያለው ነገር ከባድ ነው የሚሆነው። ምንድን ነው አሁንም ቢሆን የጠየኩ ያሉት ምክንያት ከጎሹ ጋር ባወራ ነው መነሻነት ነው። ብዙ ነገሮችን ከሳቸው ጋር አወራን እንጂ ውስጤ ብዙ ጥርጣሬዎች አሉ። ማጣራት የምፈልገውም ነገር ስላለ ነው አንተን እዚህ ጋር የጠራውክም ጭምር። ምንድነው መለያቸው? አሞቴነቱን ሴምራነቱን መለያው ምንድነው? ስንተዋወቅ እንለያየን፣ የራሳችን ምልክት የሆነ ነገር አለን የሚባል ነገር ነው ከእናንተ አንደበት የሰማሁት። ምንድነው ያ መለያ?
እሺ እነግርሃለሁ፣ ግን ቃል እንድገቡልኝ እፈልጋለሁ። ማለት በጣም ብዙ ሚስጥሮችን እየነገርኳችሁ ነው ደጋግሜ። ባለፈውም ነግሬ ያለው ከባድ ሚስጥር ነው የልዑል እናት አሞቴ መሆኗንም ስነግርህ በጣም ከባድ ሚስጥር ነው የነገርኩህ። አሁንም ከባድ ሚስጥር ነው የምነግርህ። ግን አሁን ቢያንስ ቤቴን መታችሁ አይታችኋል አይደለ? ስለዚህ ልትለቁኝ ይገባል። በፈለጋችሁኝ ጊዜ ልታናግሩኝና ልታወሩኝ ትችላላችሁ። ብዙ ሚስጥሮች አሉ እኔ ጋር ለመጻፍ የሚዘጋጁ ኢቭን የያዝኳቸው ማስታወሻዎች አሉ። አስፈላጊ ከሆነ የፈለጋችሁትን ያህል ነገር ልረዳችሁ ዝግጁ ነኝ። አሁንም ቢሆን አሞቴ መሆኑን ሰው ሴምራ መሆኑን መለየት የምትችሉበትን አንድ ሚስጥር እነግርሃለሁ። ይሄ ግን ሚስጥር ነው፣ ግን ይህንን ልትጠብቁልኝና ይህን ቃል ልትገቡልኝ ከቻላችሁ እኔ ካሁን በኋላ ወደ ቤት የለቃችሁኝ በምትፈልጉኝ ጊዜ እየጠራችሁኝ መጥቼ የማውቀውን ነገር ልነግራችሁ ይችላል። ያን ቃል ገባልኝና ይህን አስፈላጊ ሚስጥር እነግርሃለሁ። እንግዲህ እኛ ጋር ሆነ ምንም አይነት የመጣበት ጉዳይ የለም። ምንም አይነት አንተ ጋር አደጋ ውስጥ የሚከት ነገር እስካሁን አልደረሰብህም። ግልጽ ነው። አሁንም ቢሆን እኛ በምናጣራው መንገድ በራሳችን መንገድ እያጣራን ነው ነገሮችን። ስለዚህ ያለውን ነገር ደግሞ ለኛ ልትነግረን ግዴታ አለብህ። ምንም እስካልሆንክ ድረስ ምንም የተፈጠረብህ ነገር እስከሌለ ድረስ ስራ መስራት አለብኝ። ወደ ስራዬ እንደመለስ አርጉኝና ይሄን ነገር ልንገር። እሱን በሂደት የምናደርገው ይሆናል። ነገሮችን ካረጋገጠን ካጣራን በኋላ ነው የምንሄድበት። እሱን አሁን የጠየቅኩህን ብቻ እንድትመልስልኝ ነው። አሞቴነቱን ሴምራነቱን እንዲለይ የሚያደርጋችሁ ምልክት እርስ በራሳችሁ የምትተዋወቁበት መንገድ ምንድን ነው? እየጠየቅኩ ያለው ጥያቄ አሁንም ቢሆን እሱን ነው። እንግዲህ እነግርሃለሁ። ያው እዚህ ጋር ምልክት አለብን አሞቴዎች ሁላችንም። የምን ምልክት? ምንድን ነው? ሳይ ይችላል። እስኪ እንዴ ይሄው ይሄ ነው። እዚህ ጋር ሁሉም ሰው ምልክት አለበት። ይሄ እዚህ ጋር ምልክት ካየ ጠባሳው ነው። ይሄ ጠባሳው ነው። ተመሳሳይ ጠባሳ ሁሉም አሞቴ ላይ አለ። እሳቸው አሞቴ መሆናቸውን ማወቅ ከፈለክ ማየት ትችላለህ። እዚህ ጠባሳ ከሌላቸው አሞቴ ካለ አሞቴ ናቸው። እርግጠኛ ነኝ ይሄ ጠባሳ ያለበት በሙሉ አሞቴ ነው። ተመሳሳይ ነው። እርግጠኛ ነኝ። አንዴ ድጋሚ ቆይ፣ ይሄን ጠባሳ እስኪ አሁንም ቢሆን የጠረጠርነውን ነገር ለማረጋገጥ እርሶንም ቢሆን ማረጋገጥ ይኖርብናል። ኑ እዚህ ጋር ምን አለ? ቁጭ በሉ። ቁጭ በሉ። ምንም ከሌለቦት ምንድን ነው የሚያስፈራው? ቁጭ በሉ ጋሼ፣ ቁጭ በሉ በስነ ስርዓት ቁጭ በሉና ማረጋገጥ ከሌለቦት ምንድን ነው የሚያስፈራው? ምን አስፈሩት? ምን እንዴ? ይሄ ጠባሳ ነው። አሞቴ ናቸው ማለት ነው።